ሰዎች እነማን ናቸው? አፈጣጠራቸውስ ምን ይመስላል? የሰብአዊነት ድርቅ ዓለምን ከግራና ከቀኝ እያናወጣት ይገኛል። እንድንመራ፣ እንድናስብ፣ እንድናጠፋ አሊያም ደግሞ መልካምን እንድንሰራ ህሊና እንዲሁም አእምሮ ተሰጥቶናል። ልማትንም ጥፋትንም ከዘመን ዘመን ያሻግሩልናል። ማንነታቸውን፣ ልቦናቸውን እንዲሁም ደግሞ ባህሪያቸውን ማረቅ ስላልቻሉ ታዲያ ይህን ህሊና ወይም ደግሞ አእምሮ ሰዎች እንዴት ሊመሩት ይችላሉ? የሰብአዊነት ድርቅ ዓለምን ከግራና ከቀኝ እያናወጣት ይገኛል። ማንነቶች ሁሉ የኛ አይደሉም። ስልጣኔና ዘመን ልማቱን ቢያያዙትም ነገር ግን እኛነታችንን ማፍረስ አልቀጠሉምን? ወዴት ነህ? ወዴት ነሽ? ሰላሙላሂ አለይኩም ወራህመቱላሂ ወበረካቱሁ። ይህ በሙስሊም ተማሪዎች ሊግ ተዘጋጅቶ የሚቀርብላችሁ የረቢዕ መሰናዶ ነው። አብራችሁን ሁኑ። እንደሚታወቀው የረቢዕ ወር ላይ ገብተናል። ስለዚህ በዚህ በረቢዕ ወር መልእክተኛውን ሰለላሁ ዐለይሂ ወሰለም አለማንሳት፣ ታሪካቸውን አለማውጋት፣ የእሳቸውን መንገድ አለመከተል እንዴት ይታያል? ወደ ኋላ እንመለስና ሰዎች እነማን ናቸው? አፈጣጠራቸውስ ምን ይመስላል? ከሌሎች ተለይቶ መልእክተኞች ለምን አስፈለጋቸው የሚለውን እንይ። አላህ ሱብሓነሁ ወተዓላ እንስሳትንም አዕዋፋትንም እጽዋትንም ሲፈጥር የየራሳቸውን ማንነት ሰጣቸው። ለምሳሌ እጽዋት ከባቢ አየሩን ተከትለው ያድጋሉ አሊያም ደግሞ ይጠወልጋሉ። እንስሳት ደግሞ በተሰጣቸው ስሜታዊ ተፈጥሮ ራሳቸውን ለማኖር ይቀጥላሉ። እኛስ የሰው ልጆች እንድንመራ፣ እንድናስብ፣ እንድናጠፋ አሊያም ደግሞ መልካምን እንድንሰራ ህሊና እንዲሁም አእምሮ ተሰጥቶናል። ታዲያ ይህን ህሊና ወይም ደግሞ አእምሮ ሰዎች እንዴት ሊመሩት ይችላሉ? መልእክተኞችስ ለምን ያስፈልጋቸዋል? አላህ ሱብሓነሁ ወተዓላ ሰዎችን ነፃ ፍቃድ ቢሰጣቸውም ነገር ግን ያ ነፃ ፍቃድ መልካም በመስራት ብቻ አይደለም የሚመሩበት። ነገር ግን አንዳንዴም ወደ ጥፋት ሌላ ጊዜም ደግሞ ወደ ልማት ይወስዱታል። ለምሳሌ ሰዎች የተለያየ ማንነትን ተሰጥቷቸዋል። ወደ ጥንቱ ክፍለ ዘመን ስንሄድ ፈላስፋዎች አሊያም ደግሞ መሪዎች፣ የጦር አርበኞች፣ ገጣሚዎች እንዲሁም የተለያዩ ክህሎቶችን አግኝተዋል። እነዚህ ብቻ ዓለምን ለምን አላዳኑም? ከጥፋትስ ለምን አልታደጉም? በየዘመኑ ሰብአዊነት ለምን እየወደቀ ይሄዳል? ለምንስ መሪ ያስፈልገዋል ብለን መጠየቃችን የግድ ይላል። ለምሳሌ ፈላስፋዎች ስለ ሰው ልጅ አፈጣጠር ሊሆን ይችላል፣ ስለ ስብዕና፣ ስለ መልካም ስነ ምግባር፣ ስለተለያዩ ህጎች ሊያጠኑ ሊጽፉም ይችላሉ። ነገር ግን እነሱ የሰዎችን ማንነት ማስተካከል ተችሏቸዋልን? ይህ አንዱ ጥያቄ ነው። በሌላ በኩል መሪዎች ብዙ ህዝቦችን ያስከትላሉ። መምራት የሚፈልጉትን አካል ይመራሉ፣ መቆጣጠር የሚፈልጉትን ደግሞ መንገድ ይቆጣጠራሉ። ነገር ግን ይህ በመሪነት ዘመናቸው እንዲቆዩ አሊያም ደግሞ የሚያስቡትን ስርዓት እንዲከተሉ እንዲያስቀጥሉ አድርጓቸዋልን? አላደረጋቸውም። ገጣሚዎችም ቢሆን የተለያዩ የሰው ልጅ ያለፈባቸውን ስሜቶች ያስቀምጣሉ። ልማትንም ጥፋትንም ከዘመን ዘመን ያሻግሩልናል። እነሱስ የሰው ልጅን ስብዕና ለምን ማረም፣ ለምን ማስተካከል አቃታቸው? ሰብአዊነትን ማስቀጠልስ ለምን ተሳናቸው ብለን ጥያቄ ውስጥ እንገባ አያደርጉምን? እንዳነሳ ነው ፈላስፋዎች የራሳቸው መሪነት ዘርፍ አላቸው። አመራሮችም የራሳቸው መሪነት ዘርፍ አላቸው። ገጣሚዎችም በጊዜያቸው ሰዎችን አነሳስተው መርተዋል። ነገር ግን እኚህ ሁላ ሰዎችን አንድ ማድረግ አልቻሉም። ለምን? ማንነታቸውን፣ ልቦናቸውን እንዲሁም ደግሞ ባህሪያቸውን ማረቅ ስላልቻሉ። መልሱን በቀጣይ ክፍሎች የምንመለከተው ይሆናል። እስከዛው ግን ረቢዕን ከኛ ጋር ይሁኑ። سكنت روحي وجوار الهادي محمد